በሄኖክ ኃይሌ በኩል ቤተክርስቲያኗን እንዴት እንደሚወርሷት ተዘጋጅተዋል። መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያን የባንክ ሂሳብ ማገድና መውሰዱን ቀጥሏል። በሄኖክ ኃይሌ በኩል ቤተክርስቲያኗን እንዴት እንደሚወርሷት ተዘጋጅተዋል። መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያን የባንክ ሂሳብ ማገድና መውሰዱን ቀጥሏል። እንግዲህ ሁሉ ሕፃን፣ አዋቂ፣ ትንሽ፣ ትልቅ፣ ሴት፣ ወንድ፣ አዛውንት፣ ወጣት ሳይል ሁሉ መጸለይ ያለበት ዘመን ይመስለኛል። በእኔ አረዳድ አምናለሁ። ቤተክርስቲያን አትታደስም። ምናልባት ግለሰቦች ይታደሱ ይሆናል በቤተክርስቲያኗ ቅኝት። ከዛ ውጭ የሚሆን ነገር ግን ምናልባት አወዳደቁ የከፋ ይሆናል ብዬ ነው የማምነው። ምክንያቱም ቤተክርስቲያን ፈጣሪዋ አምላኳ ነውና አምላኳ ደግሞ ክንደ ብርቱ እንደሆነ አምናለሁ። ነገር ግን ክንደ ብርቱ አንዳንድ ጊዜ ነገሮችን ለበጎ ለመልካም ለማድረግ ምናልባት እንደ ሰው አይደለምና መልሱን እስከሚሰጥ ድረስ ያው ጊዜ ሊፈጅ ይችላል፣ እንደኛ እንደ ሰዎች አረዳድ። ስለዚህ ክፉ ጊዜ እኛ ላይ ሲያርፍ መጸለዩ መልካም ነው ብዬ ነው የማስበው። ጳጳሳቱ ሲያለቅሱ እንደው አይግጠንና ብፁዕ አቡነ ማትያስ አሁን ባያልፉ ብዬ ጸልያለሁ። ባያልፉ ምክንያቱም እየመነኮሱ ያሉ ለአንቺ የምነግርሽ ማለት ነው ከማህበረ ቅዱሳን የነበሩ ወጣት መነኮሳት ወደ ገዳም ተልከው እየመነኮሱ ነው። መንኩሰው ወደ አሜሪካ እየተመለሱ ነው። ዶክተሮች ብሎች መጥተዋል። በሄኖክ ኃይሌ በኩል ቤተክርስቲያኗን እንዴት እንደሚወርሷት ተዘጋጅተዋል። ፕሮሞሽኑ ተሰርቷል። መንፈሳዊ ኮሌጅ ያሉት ሰዎች ተይዘዋል። እና እቺ ቤተክርስቲያን ሪፎርሜሽኑን መቀበል አለባት፣ ተሐድሶ መቀበል አለባት። እስካሁን የመጣንበት መንገድ ትክክል አይደለም ብለው በሄኖክ ኃይሌ በኩል መጥተዋል። ሆዳም ሊቃውንት ግን የሚሉ የምነግራችሁ ነገር ዛሬ አይገባችሁም። እኔ ጎጃም ጥላቻ የለብኝም፣ የትግሬ ጥላቻ የለብኝም፣ የምን ጥላቻ የለብኝም። እንዲህ ካልነገርኳችሁ አይገባችሁም። ቅኔ አያስፈልገውም። ህዝብ ይቀየማል፣ እንደዚህ ይላል ምናምን ሴራ እኔ ላይ ስለማይሰራ ማለት ነው። ወጥቶ ጓ ይላል፣ ጓ አርጓል። መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያን የባንክ ሂሳብ ማገድና መውሰዱን ቀጥሏል። ጳጳሳትን እየሾመና እየሻረም እየከሰሰና እያስወገዘ የቀጠለው የብልጽግናው አገዛዝ በቤተክርስቲያኗ ሀብት ላይ የሚፈጽመውን ዘረፋ ገፍቶበታልም ተብሏል። ቤተክርስቲያኗ በታሪኳ ለመጀመሪያ ጊዜ ግብር ክፈይ በሚል ከመንግስት የሚደርስባት ጥቃት ቀጥሎ በተለያዩ አጥቢያ አብያተ ክርስቲያናትና አድባራት፣ የልማት ተቋማትና የስብከት ማዕከላት ገንዘብ የሚነጥቁ የመንግስት መልእክተኞች ተሰማርተዋል ተብሏል። ባሳለፍናቸው ሳምንታት በሳሪስና አካባቢው እንደዚሁም በፈረንሳይ ለጋሲዮንና አካባቢው ያሉ አጥቢያ አብያተ ክርስቲያናት የባንክ ሂሳባቸው ታግዶ ግብር ክፈሉ የሚል መመሪያ እንደተላለፈባቸው መዘገባችንም የሚታወቅ ነው። መንግስት በንግድ ባንክ ውስጥ የተከፈቱትን የቤተ ክርስቲያኗን አካውንቶች ዘግቶ የሚመረምርና የሚፈልገውን ያክል የሚወስድ ሲሆን በሌሎች ባንኮች ውስጥ የተቀመጠን ገንዘብ ደግሞ የባንክ ሂሳቡ እንዲታገድ ያደርጋል። በዚህም መሰረት በቦሌ ክፍለ ከተማ የሚገኙት ሳሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል አብያተ ክርስቲያናት ተመሳሳይ ነገር እንዲፈጸምባቸው መደረጉ ታውቋል። ይህ በምስሉ ላይ የሚታየው የአዲስ አበባ ገቢዎች ቢሮ ደብዳቤም በስማቸው የተከፈተው የባንክ ሂሳብ ላይ 6.6 ሚሊዮን ብር ከሁለቱ ቤተ ክርስቲያናት ወደ መንግስት አካውንት እንዲዘዋወር የሚያዝም ነው። ጳጳሳቱ ሲያለቅሱ